አስነክተከኝ ነው ግን ይሄን ያን እንደዚህ ሞልክ? እሱን አንቺን ልጠይቅሽ እንጂ ባል እንዳለሽ እያወኩኝ ራሱ ካንቺ መለየት አልቻልኩም። አሁን እንጫው ሳስለርሰ ምንም ሳትደነባበር ተተዋወቀዋል። አረ ምን ያደናብረኛል? ኖርማል ነው፣ አታስቢ። በጣም አሪፍ። ምናልባት ወጣ ያሉ ጥያቄዎች የሚጠይቅ ከሆነ እኔ ቶሎ ቶሎ መልስላታለሁ። አንተ እንደሆነ እንዳቀባጥር። ምን ልጠይቀኝ ይችላል? እኔ እንጃ ወንድሜ አይደለ? ምናልባት ስለ ቤተሰብ ምናምን ሊጠይቅህ ይችላል። ስለዚህ የምትመልሳቸውን መልሶች እየተጠነቀቅ። እሺ እንደዛ አደርጋለሁ። አንቺም ብዙ ከኔን አትራቂ። ማለት ከሱ ጋር ብቻዬን የሚሆንበትን እድሎች እንዳይፈጠሩ ብቻችንን አትተውኝ። እሺ እሞክራለሁ። እንዴት ዋልሽ? እንዴት አልክ? እንግዳ አለብሽ? እንዴት አለ? አዎ ወንድሜ ነው ኤርሚ። ተተዋወቀው። ወንድሜ? አዎ ምን ነው? አይ ቤተሰቦችሽ እንዳለ አውቃቸዋለሁ። ድንገት የመጣው ወንድም ከየት ነው ብዬ እኮ። አዎ ልክ ነህ። እኛም በቅርቡ ነው ያወቅነው። ፋዘር ከሌላ የወለደው ወንድማችን ነው። እንደዛ ነው እንዴ? ይቅርታ ስላላወቅኩ ነው። ኤርሚያስ እባላለሁ። የሰርኩት ባለቤት ነኝ። አረ ችግር የለውም፣ ሮቤል እባላለሁ። ሳይነግረኝ እኮ ድንገት መጥቶ አንተም ያልጠበቅከው ሆነብህ አይደል? አረ ምንም ችግር የለውም። እንደውም ስለመጣ በጣም ደስ ያለኝ። አመሰግናለሁ ኤርሚዬ። ቤተሰብ ሁሉ ሰላም ነው አይደል? ሰላም ናቸው ይመስገን። አይ ጥሩ ነው። ስለመጣ በጣም ደስ ብሎኛል። እኔም ስለተዋወቁ በጣም ደስ ብሎኛል። ሰርኩቴ ትንሽ ስለደከመኝ እኔ ገብቼ ረፍታል። ቅር አይላችሁም አይደል? አረ ምንም ችግር የለውም። ከስራ አይደል የመጣው? ደክሟል፣ እረፍ። በቃ መኝታውን አስተካክል። እሺ ኤርሚ አስተካክል ካለው ገብተህ ትችላለህ። በቃ ደህና ደውሽ። እንዲህ ነው የሚጨንቀው እንጂ ምኑ ነው የሚጨንቀው? ከባላንጣይ ጋር አብሬ መኖሬ ነዋ። ገና ልከርም አይደል እንዴ? የምን በአንድ ቀን መፍራት ነው? ቢሆንም በጣም ይጨንቃል። እባክህ ዝም ብለህ ነው የምትጨናነቀው። እሱ እንደሆነ ምንም አልጠረጠርም። እሱማ ምን ይጠራጠራል? ሞኝ ነገር ነው። ስለዚህ መደናበሩን ትተህ አርፈን እንደቀዳችን ማድረግ ነው ያለብን። እሺ በቃ እንዴ ሮቢ ምን ያደረገ ነው? ኤርሚ ውስጥ ነው ያለው። ናፍቀሽኛል እንዴ? እና ኤርሚ እንዳለ ረስተከው ነው? አረሰውም እኮ ተኝቶ የለ እንዴ? እሱ ቢሆንም ድንገት ቢመጣስ ተዋረድን ማለት አይደለም እንዴ? እባክሽ አይመጣም፣ ዝም ብለሽ እጭ እንግዲህ ማይሆን ነገር አታውራ፣ አርፋተኛ ባለቤትሽ ግን ሞኝ ነገር ነው። እንዴት? በቃ ምንም ነገር አለመጠርጠሩ ነው። በዛ ላይ ወንድሜ ነው ስትይ በቀላሉ ነው ያመንሽ። ካደኔ ሚስቱን ካላመነ ማንን ሊያምን ነው? አልቀረብሽም። ያመጣሽው ሐሳብ በጣም አሪፍ አይደለም?
አዎ ወንድሜ ነው ብለሽ ቤት ባታመጪኝ እኮ ለአመታት ሰው አላየን እያልን ተሳቀን ነበር። እኔም መሳቀቁ ሲሰለቸኝ እኮ ነው ይህን ሀሳብ ያመጣሁት። በጣም ጥሩ ነው። አሁን እንደ ልባችን መሆን እንችላለን፣ ሰውዬሽ ከሌለ ማለት ነው። አዎ እሱ ደግሞ በስራ ምክንያት ከሚኖርበት የማይኖርበት ነው የሚበልጠው። ሮቤል ሀገሩ እንዴት ነው ለመርከው? አዎ እየለመድኩኝ ነው። ጥሩ ነው። እኔም ስራ ቢዚ ያደረገኝና ብዙ ጊዜ አላገኘሁም። አረ ምንም ችግር የለውም። ስርኩት ስላለች አልደበረኝም። እውነት ነው። አንተ አትጨናነቅ። እኔ ስላለው ችግር የለውም። ምን ያጫውተዋለሁ። እንደዛ ከሆነ ጥሩ ነው። ስራ እንዴት ነው? ስራ ጥሩ ነው። እየተሯሯጥን ነው እንግዲህ። እሱ ነው የሚሻለው እባክህ። እና እዚህ ትቆያለህ ወይስ እንዴት ነው? አዎ ያው አብረን ስላላደግን ብዙ የመገናኘት እድል አላጋጠመንም። ስለዚህ ትንሽ ይቆያል። በጣም ደስ ይላል። እንደዛማ ከሆነ አንድ ቀንም ቢሆን አመቻችቼ አብረን ጊዜ እናሳልፋለን። ደስ ይለኛል። አመሰግናለሁ። ወይኔ ጨዋታ እኮ ይዘን ሰዓቱ ሄደ። በቃ አራት ላቀረ አስደነገጥከኝ እኮ። ምን አስደነግጥሻል? ባልሽ እንደዚህ አቅፍሽ አያውቅም? እኔ እኮ ስላቀፍከኝ አይደለም የደነገጥኩት። እና ለምንድን ነው? ኤርሚ ቤት ውስጥ እያለ እንደዚህ ማድረግህ ያስደነገጠኝ። ይኑራ። እስከ መቼ ነው እሱን ፈርተን የምንኖረው? ሮቤል በጣም እየተዳፈርክ ነው። አሁን ልቀቀኝ። እምቢ፣ አልለቅሽም። አንተ አትሟዘዝ፣ ልቀቀኝ። ኤርሚ ይመጣል። እምቢ፣ አልለቅሽም። እኔ ተመችቶኛል። ሮቢ ልቀቀኝ፣ አትቀልድ። እምቢ አልኩሽ እኮ። ሰርጉት ወይ ኤርሚዬ፣ ፈለከኝ እንዴ? አዎ ፈልጌሽ ነበር። አንዴ ትመጪ? እሺ መጣሁ። አየህ አይደል ለትንሽ ተይዘን ነበር። ሁለተኛ ኤርሚ እያለ እንደዚህ እንዳትደግመው እሺ? ሰሞኑን እኮ ስራ ቢዘጉ በስራ ተራሱ ቆረሽ ስንት ጊዜ። ታዲያ ጊዜን ሁሉ ለስራ መስጠት ጀምረሃል። እኔንማ ረስተኸኛል። ኧረ አንቺ ረስቼ ምን ሊውጠኝ ነው? ፍቅር እኮ እኔስ የገረመኝ እሱ አይደል? እኔ የምልሽ የሚያስፈልግሽ ነገር አለ እንዴ? ብር ካስፈልግሽ? አዎ ገበያ ከወጣሁ ቆየሁኝ። ሰሞኑን ቤት ደስ ይለኛል። ታዲያ ሂጂ። በዛውም ለአንቺ የሚያስፈልግሽ ነገር ካለ ትገዣለሽ። ለሰሞኑ ማካካሻ እንዲሆንልህ አስበክ ነው ብልጦ። ስርኩቴሞች እንደዛ ነው። ስቀልድ ነው የኔ ፍቅር። አፈቅርሻለሁ የኔ ሚስት። እኔም አፈቅራለሁ። ወዴት ነው ሮቢ? አይ እዚሁ ነው፣ ስልክ ላወራ ነው። ሮቢ ምን ሆነክ ነው? እኔን ቁጭ አድርገሽ ፍቅርሽን ትገላለጫለሽ እንዴ? እሱን ያናደደ? እንዴት አናደደኝ እንዴ? ይሄ እኮ በባልና ሚስት መሀል የሚኖር ነው። ይሄ ምን አዲስ ነገር አለው? ቢሆንም እኔ ፊት እንደዚህ መሆናችሁ ደስ አይለኝም። ቆይ ምን ያህል እንደምወድ አታውቅም እንዴ? ከኔ ይልቅ እሱን የምትወጂው እየመሰለኝ ነው። ምን ሆነሃል? እንዴት እንደዚህ ታስባለህ? እንዴት ነው የማላስበው? እኔ እኮ ካንተ ጋር መሆኑ ስለፈለኩት መስሎኝ ወንድሜ ነብዬ ቤቴ ድረስ ያመጣውክ። ታዲያ እኔ ፊት እንደዚህ ስትሆኑ ሳይ ምን ልበል?
እኔማ ከመናደድ የተነሳ ደብድቦ ነው ያለው። ቢሆንም እንደዚህ ማሰብ የለብን። በዛ ላይ እንዲጠረጥር እድል መስጠት የለብንም። ይሄ ደግሞ ምን ያገናኘው? እንዴት አያገናኘውም? አንተ ከመጣክ በኋላ ባህሪ ሲቀየርበት እንዴት አይጠረጥር? እና ለዛ ብለሽ ነው? አዎ እንጂማ ምን ያህል እንደምወደ አንተም ታውቀዋለህ። እኔም ስለምወድሽ ነው እንደዚህ የሚሆነው። ይገባኛል። አሁን ማይክሮፎን ትታ ወደ ውስጥ ግባ። እሺ መጣሁ። በጣም እኮ ነው የምወድህ ፍቅር። እኔም በጣም ነው የምወድሽ አውቃለሁ። እኔ ግን አብረን በነፃነት አብረን የምንሆንበት ጊዜ በጣም ናፍቆኛል። እኔም እኮ እንደዛ እንዲሆን እፈልጋለሁ። ደግሞ መሆኑ አይቀርም። መቼ? በቃ ተስፋ አደርጋለሁ። እንዴ ኤርሚ፣ እንዴት ዋላችሁ? ምን ሆናችሁ ነው? አይ ምን አንድ ጓደኛው እኮ እንደታመመ ሰምቶ እሱን ሰምቶ ስለተረበሸ እያጽናናውት ነበር። ወይ በጣም የቅርብ ጓደኛ ነው? አዎ አብሮ አደግ በለን። በጣም ያሳዝናል። እንግዲህ ፈጣሪ ማር። አይዞህ። እሺ አመሰግናለሁ በጣም። በቃ ግባና ረፍ። መጣሁ። እሺ መጣሁ። በቃ እሺ። ስርቁቴ ሳልነግርሽ ምኑን? እቺን 3 ቀን የለው። የት ትሄዳለህ? ለስራ ፊልድ ወጣለሁ። ኧረ ተው። አዎ እነግርሻለሁ ብዬ ረሳሁት። ውይ ልታስደብረን ነው። ያው የስራ ጉዳይ ሆነብኝ እኮ ነው። ይቅርታ እንግዲህ። ውይ ስራ ከሆነማ ምን ማድረግ ይቻላል? አዎ እንግዲህ ይቅርታ። ያው አንተ ስትመጣ እኔ ጥዬ ልጠፋ ነው። አረ ምንም ችግር የለውም። የስራ ጉዳይ ከሆነብንማ ምን ማድረግ ይቻላል? በዛው በቀረብህ መለስ። የኛ ስራ እንግዲህ እንደዚህ ነው። ይሁን። ኧረ ተመስገን ነው። እሱስ ልክ ብላ። ታዲያ መቼ ነው የምትሄደው? ነገ ከሰዓት እንወጣለን። ውይ አንዳንድ ነገሮች እንዳላስተካክልልክም ጊዜ የለም። አይ ምንም አያስፈልግም። ለ3 ቀን ስለሆነ የምንሄደው አትጨናነቅ። የሚገርም አጋጣሚ ነው። በጣም እንጂ አንተ እዚህ ስትመጣ የእሷ ለመኖር በጣም ደስ የሚል ነገር ነው። ማታ ስነግረን እኮ ደስታዬን ነው መቆጣጠር ያቃተኝ። እኔስ ብትል ምን አለ 3 ዓመት በሆነ ነበር ያልኩት። ቢሆንማ እንዴት ጥሩ ነበር። ብቻ 3 ቀን ለኛም ጥሩ አጋጣሚ ነው። አዎ በሄደበት እዛው በቀር። ስማ ተው እንጂ ሮቤል፣ እንደዚህማ አይባልም። ምን ነው? ምንም ቢሆን ይኑር፣ እኛ ነን እንጂ እሱ ምን አደረገ? እኛስ ምን አደረገ? አይ በእሱ ላይ እየማገጠን ያለነው እኮ እኛ እንጂ እሱ አይደለም። እሱ ማለት ትዳሩ ታማኝ ሰው ነው። ምን ነው? ምንም። ለማንኛውም እንዲሁ ነገሩ ነው ያልኩት። እሺ እኔ የምልሽ ስርኩት ወይ የዛሬ ደስታችንን ለማስመልከት ለምን ወተን አንጠጣም? ይሻል። አዎ ፈታ ብለን እንመጣለን። እሺ በቃ ልብስ ልለባብስ።
ደስ የሚል ምሽት ነበር። በጣም እንደዚህ አይነት ጊዜ ካሳለፍኩኝ ረጅም ጊዜ ሆኖኛል። ምን እንደምፈልግ ታያለሽ? ምንድን ነው እሱ? ሁልጊዜ እንደዚህ ከአንቺ ጋር ማሳለፍ። እኔም እኮ ብናሳልፍ ደስ ይለኛል እኮ፣ ግን ያ ኮተታም ሰውዬ እያለ እንደዛ መሆን አንችልም። እና እሱ እዚህ እስካለ ድረስ ተሳቀልን ሞት ነው ማለት ነው እንግዲህ። እንደዛማ አይሆንም። የሆነ መፍትሄ መፈለግ እንግደለው እንዴ? የምርሽን እኮ ነው አንቺ። እንደዚህ ሰላማችንን የሚነሳን ከሆነ ብናስወግድ እኮ ይሻላል ብዬ። ልክ ነሽ። እኔና አንቺ አብረን ለመኖር የሚያስችለኝ ብቸኛ አማራጭ ይሄ ብቻ ነው። ግን በደንብ አስበሽበታል? ምን ማሰብ ያስፈልጋል? ከአንተ ጋር ለመኖር ስል ምንም ነገር ለማድረግ ወደኋላ ነው። እኔም የኔ ቆንጆ። ስለዚህ ኤርሚያስን ገለን አለመሳቀቅ ፍቅራችንን እንቀጥላለን ማለት ነው። በሚገባ ነው ወይኔ ራሴ ምንድን ነው የሆንኩት? ማታ ብዙ ጠጣን፣ እሱ ነው መሰለኝ። አንተ ማሟል እንዴ? አዎ። እንደዚህ ማብስተ መጠጣት አልነበረብንም። አንዳንዴ ፈታ ማለት ያስፈልጋል። ቢሆንም የዚህን ያህል ጥሩ አይደለም ማለት። በጣም አሙሻል ማለት ነው። በጣም አይዞሽ ይሁን። ማታ ደስ የሚል ጊዜ ነበር ያሳለፈው። እኔም በጣም ነው ደስ ያለኝ። ምን ዋጋ አለው እንዴ? ምን ነው? ነገ ባልሽ መጥቶ ይሄ ደስታችን ላይ ውሃ ይደፋበታል። አይ የስራው ባህሪ ስለሚያዞረው እንደዚህ አይነት አጋጣሚዎች ይኖራሉ። የሆነ ዘላቂ መፍትሄ ግን ብንፈልግ ምን ይመስልሻል? ምን አይነት መፍትሄ? ማታ እኮ ባልሽ እንዲሞት እየተመኘሽ ነበር። ማ? እኔ? አዎ አንቺ። እንደውም ለምን አንገለውም እያልሽ ነበር። እንዴ ሮቤል ምንድነው የምታወራው? እኔ በፍጹም እንደዚህ ልልክ አልችልም። ምን ሆነሻል? ስርኩት ያልሽኝ እኮ ነው እየነገርኩሽ ያለው። እኔ ኤርሚ እንዲሞት የምፈልግ ሰው አይደለም። በጣም ተሳስተሃል። ማታ ታዲያ ስለ መግደል እያወራሽ የነበረው እኮ አንቺ ነሽ። ምናልባት ሰክሬ ስለነበር አላስታውስም እንጂማ እኔ በፍጹም እንደዚህ አላስብም። ቆይ ብታስቢ ምን ችግር አለው? ምን እያልክ ነው? እያደረግንበት ያለውን ነገር ሳይንስ ጭራሽ እንግደለው ነው የምትለው? ይሄ የምናደርገው እኮ ለሁለታችን ግንኙነት ስንል ነው። ይሄ እንዴት አይገባሽም? የፈለገ ነገር ቢሆን ኤርሚያስን ስለመግደል አላስብም። ብፈታው ይሻለኛል እንጂ። እና በሐሳቤ አትስማሚ ማለት ነው? አሁን ነገርኩህ እኮ ብፈታው ይሻለኛል። መግደል በጣም ጥሩ።
እስከዚህ ሰዓት እኮ እንዴ ሮቢ፣ እስከዚህ ሰዓት ድረስ የት ሄደህ ነው? ቀን ሙሉ እኮ ጠፋክብኝ እኮ። የትም እዚህ ነበርኩ። በተነጋገርነው ነገር ደብሮክ ነው? አይ ለምን ይደብረኛል? ምርጫሽን መርጠሻል እኮ። ሮቢ እባክህ ነገሮችን አታወሳስባቸው፣ ልትረዳኝ ሞክር እንጂ። እሺ ምኑን ልረዳሽ? ንገሪኝ። እኔ እኮ በጣም ነው የምወድህ። ከአንተ ውጪ የምወደው ማፈቅረውም ሰው የለም። ለዛ ነዋ ባልሽ እንዲሞት ያልፈለግሽው። እሱ የማይሆን ነገር ነው። ስንት ከሱ የምንለይበት ነገር እያለ ለመግደል ማሰብ ጤናማነት ነው ለማለት ትንሽ ይከብዳል። እሱን እኮ ነው የምልሽ። ምርጫሽን መርጠሻል። የኔ የሁል ጊዜ ምርጫ እኮ አንተ ነህ። አረ አዎ፣ ከምንም ነገር በላይ አፈቅራለሁ የኔ ባል። ሌላውን ነገር እርሳው እባክህ። እያታለልሽኝ መሆኑ? አረ በፍጹም የምርም ነው። እኔ እንጃ። እኔን ግን ምንም አልተዋጠልኝም። እመነኝ፣ ሁሉም ነገር ደግሞ ይስተካከላል። ልመንሽ? አዎ፣ አንተ ብቻ ነህ ልቤ ውስጥ ያለው። እሺ እሺ በቃ። አዎ፣ እንደሱ ነው የሚያምርብህ። እውነት? የምሬን ነው የኔ ቆንጆ። እንደዛ ከሆነ ጥሩ ነው። አሁን አንተን ደስ የሚያሰኝን ነገር እናደርጋለን። ምንድን ነው እሱ? እሱን ውስጥ ገብተን ብናየው አይሻልም? ተነስ። ደስ አለክ? በጣም እንጂ። እኔ እኮ ምን እንደሚያስደስተው ጠንቅቄ ያውቃለሁ። ለአመታት ሌላ አልጋ ላይ እየተሳቀቀን ቆይተን ዛሬ እንዲህ በባልሽ አልጋ ላይ ከአንቺ ጋር መተኛቴ እድለኝነት ነው። እኔ በየሆቴሉ ሰው አየኝ አላየኝ እያልኩ ከምሳቀቅ ይሻላል። ግን ምኑን አይተሽ ነው የወደድሽው? አንድ ነገሩ ያምር። እኔ እንጃ የሆነ ነገር አስነክቶኛል እንጂ በጤናዬማ አይመስለኝም። አሁን ወንድም ነው ያልሽው ሰው ጋር እንደዚህ ሆነሽ ባገኝሽስ? ተው እንጂ ሮቤል፣ ምን አይነት ነገር ነው የምታስበው? እንዲሁ ነገሩን እኮ ነው። ምን የሚያደርግ ይመስልሻል? እንጃ እሱን አላውቅም። ነገር ግን ጥሩ ሰው ሲከዳ የሚያደርገውን ነገር ማሰብ በጣም ከባድ ነው።